30 ዱባይ ላይ የሰርግ የቀለበት ፕሮግራም ይዛቸዋል። ሁላችሁም ማለት ነው ፋሚሊዎች፣ ማንም ሰው እንዳይቀር። በተለይ የኛ ወዴ ስለኛ ቦታ ያላችሁ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ለአብርሽና ለሩታ አድናቂዎችና ተከታዮች ነው ሰርፕራይዝ ይዤላቸው የመጣሁት። እንግዲህ የአብርሽና የሩታ ቀለበት ወይም ሰርጋቸው በሉት፣ በቃ ቀለበት ሲጀምር ከዚህ በፊት ሽምግልና ተልኮ ምናምን ቅውጥ ያለ ነበር አይደለ? አሁን ደግሞ ቀለበታችንን ዱባይ ልናሰር ነው። እንግዲህ ባለፈው ሰርጋችንን ነበር ያሉት፣ ነገር ግን አሁን ቀለበት በሚለው አስተካክለውታል። ነገር ግን ምንድን ነው ያሉት? አብርሽ እንዳለው ከሆነ ብዙ ጊዜ ሰርጋችሁ ሲቃረብ እንድትነግረን እያሉ ብዙ ልጆች ከዓለም ጫፍ እስከ ዓለም ጫፍ ብዙ ሰው ይጠይቀኛል። ስለዚህ ለእያንዳንዳችሁ ስልክ እየደወልኩኝ ማሳወቅ ስለማልችል የኔ አድናቂዎች፣ ተከታዮች፣ ፎሎወሮች በአጠቃላይ ምንም እከሌ ነገር አላለም። እንዳለ መምጣት የሚችልን በሙሉ ነው የጋበዘው። እንግዲህ ቀለበቱ የሚካሄደው ዱባይ ላይ ነው። እንግዲህ አውሮፓ፣ ካናዳ፣ አውስትራሊያ፣ ስዊዘርላንድ ያልጠቀሰው ሀገር የለም ማለት ነው። ያ ማለት ኦዲየንሶቹ ያሉበትን ሀገር በብዛት ነው የጠቀሰው። ግን ቆይ ለምንድን ነው አብርሽ ማለት እኔ ተቀይሜ ያለሁ? ምክንያቱም ሰርጉ ወይንም ቀለበቱ የሚካሄደው ዱባይ ነው። ኦኬ፣ ዱባዮችን መጣራት አይጠበቅብህም፣ ምክንያቱም ሀገሩም ዱባይ ስለሆነ። ግን ስዊዘርላንድ፣ አውስትራሊያ ከምትጣራ ማለት ነው አረብ ሀገሮችን ቢያንስም እንኳን ጠርሰህ ማለት የሰዎቹን ስም አይደለም፣ የሰዎቹን ስምማ ስንቶቹ ይጠቀሳሉ። ቢያንስ የአረብ ሀገራትን ስም እየጠቀስክ መጣራት ነበረብህ። በዚህ ተቀይመናል። እንዴ ትቀልዳለህ? ስዊዘርላንድ ምናምን ብለህ አሜሪካ፣ ካናዳ፣ ጃፓን ብለህ ለምንድን ነው የአረብ ሀገሮችን ያልጠቀስከው? ከዓለም ብዙ ደጋፊ አድናቂ ሊኖርህ ይችላል። ነገር ግን እንደ አረብ ሀገር ደጋፊ አይኖርህም። የምሬ ነው። የሁሉ የሌሎች ሀገራቶች ቢጨፈለቁ የአረብ ሀገርን የማዳምን ቅመም ያክል ተመልካች አይኖርህም። ዳታው ቢታይ ዳታውን እኮ ማየት ትችላለህ ስልክ ላይ፣ ዩቲዩብ ስቱዲዮ ላይ ቢገባ የት የሀገር ልጆች እንደሚያውህ የት ሆነው እንደሚያውህ ያስታውቃል። ስለዚህ እዛ ጋር አይተህ ሌሎቹ እንዳይቀየሙህ ቢያንስ ሁሉንም ጠርተሃል። ግን አገር ከጠቀስክ አይቀር ሁሉንም የአረብ ሀገራትን ብትጠቅስ አሪፍ ነበር። እኔ ግን ሁላችሁም ሰምታችኋል፣ ተጠርታችኋል። የለየው ሰው የለም። እንዳለ የኔ አድናቂዎች፣ የኔ ወዳጆች በሙሉ ተጠርታችኋል፣ ተብላችኋል። ፕሮግራሙ ደግሞ አሁን በ30 ነው። ይሄ ያዝነው ወር ሲያልቅ በ30 ቀለበት ያደርጋሉ ማለት ነው። እኔ ባለፈው ግን አላልኳቸውም? ሚያዝያ ላይ የሆነ ነገር አስበዋል፣ እስከዛ መታረቃቸው አይቀርም ብያቸዋለሁ። ሀይሚና ብሩኬ ደግሞ ላይመለሱ ቶሎ ይችላሉ፣ እዛው ሊጠብቋቸው ይችላሉ ብያለሁ። ምክንያቱም ቀለበታቸው እዛ የሚሆን ከሆነ እነ ብሩኬና ሀይሚ ሳይመለሱ ሊሄዱ ይችላሉ ማለት ነው። ስለዚህ ለማንኛውም ባለፈው ራሱ ሁሉም እየታረቁ ሲመጡ ሚያዝያ ላይ የሆነ ነገር እንዳለ እኔ በራሴ ጠርጥሬ የነበረ የጠረጠርኩትም እውነት ሆኖ አይቼዋለሁ ማለት ነው። ለማንኛውም አሁን ሁላቸውም ተጠርታችኋል፣ በ30 ተጠርታችኋል። ዱባይ ቀለበት ያደርጋሉ ማለት ነው። ግን ከዚህ በፊት ሰርግ ነበር ያሉ፣ ሰርጋችን ዱባይ ነው ምናምን ነገር ሲሉ ነበረ። ያው እንግዲህ ቀለበት ነው ብለዋል። እሺ እንቀበላለን። እንግዲህ ቀለበቱ ዱባይ ላይ ከሆነ ሰርጉ ደግሞ ምናልባት ሌላ ሀገር ላይ ሊሆን ይችላል። እና ሩታ በጣም የድሮ ሳቋ ተመልሷል። በጣም ደስተኛ ሆናለች። እንዳያቸዋት ከሆነ አብርሽ ገና ቤት ነበረ የዱባይ የሚሄዱበትን ቀን በወረቀት ጽፌ ጠረጴዛ ላይ ቁጭ አድርጌላት ነው የመጣሁት እና ብያታለሁ ብሏል። ስታዩም በጣም ደስተኛ ሆና ነው እየሳቀች የመጣችው ማለት ነው። ልክ ካወቀችው በኋላ የመሄጃቸውን ቀን ስታውቀው ደስታ በደስታ ነው የሆነችው። እንደምታዋት የድሮ ሳቋ
ተመልሷል ማለት ነው። ሩታ እንግዲህ ለወራት አልሳቀችም ነበር፣ አይታችኋት እንደሆነ አንድ በዳኒ አንድ በማ ህይወቷ ሲበጠበጥ ነበር የቆየው። ብዙ ጊዜ በስሬስ ነበረች። ያው እንግዲህ የቀድሞ ሳቋ ተመልሶላችኋል የሩታ አድናቂዎች ማለት ነው። ሳቂልን ሳቂልን የምትሉ ይሄው እየሳቀችላችሁ ነው፣ ሰምታችኋል። ለማንኛውም ተጠርታችኋል። ያልሰማችሁ ካላችሁ በተለይ እንደዚህ ወጥታችሁ የምትሰሩ ልጆች፣ ኮንትራት ቤት ያልሆናችሁ ልጆች መሄድ ትችላላችሁ። ሰው ኳስስ እየሄዳችሁ እያያችሁ አይደል እንዴ? ኳስ ታያላችሁ። ዱባይ ላይ የሆነ ፕሮግራም ሲሆን ሩጫ ሲሆን ምናምን ወጥታችሁ እንደፈለጋችሁ ተዝናንታችሁ አስፈቅዳችሁ የምትመጡ ልጆች አላችሁ። ስለዚህ እናንተ መሄድ ትችላላችሁ። ኮንትራት ውስጥ እንኳን ያሉትን ተውሉኛል ማለት ነው፣ ያው ስለማይፈቀድ። ግን ይሄ በወር ፍቃድ ያላችሁ ደግሞ የምትወጡበትን ቀን በ30 ማድረግ ትችላላችሁ። ያው እንግዲህ የአብርሽና የሩታን ፕሮግራም ለማየት ማለት ነው። እና እንደዛ ማድረግ ትችላላችሁ። ደስ የሚለው ነገር ግን ሰው አለየም። ምንም ሀገሪቱን እየጠራ ከሌ እንኳን ባይል እንኳን ቢያንስ የኔ አድናቂዎች በሙሉ ኑ ነው ያለው። ስለዚህ አድናቂም ያልሆናችሁ አድናቂ ነን ብላችሁ ብትሄዱ ተመለሱ አትባሉም ማለት ነው። ሁላችሁም ተጠርታችኋል፣ መሄድ ትችላላችሁ። ዱባዮች ይመቻችሁ ማለት ነው። እንግዲህ አብርሽንም ሩታንም በአካል ማየት ትችላላችሁ። ፕሮግራማቸውን መከፈል ትችላላችሁ። አብራችሁ ሄዳችሁ እርግጠኛ ነኝ የመግቢያ ትኬት ሊኖረው ይችላል እንጂ ዝም ብሎ የሚገባ አይመስለኝም ሳስበው። እሱ ግን ስለዚህ ነገር አላወራም፣ ግን ይመስለኛል ትልቅ ፕሮግራም ስለሆነ ሰውም ስለሚበዛ የመግቢያ ትኬት ሊኖረው ይችላል ብዬ አስባለሁ። ይሄ እሱ ግን እንደዛ አላለም፣ እንዳትሳሳቱ። ብር ካለው አንሄድም ምናምን ነገር እንዳትሉ። እሱ ስለ መግቢያ ትኬት ምናምን ያወራው ነገር የለም። ግን ምንድን ያለው ፕሮግራማችን ዱባይ ላይ ስለሆነ ሁላችሁም መምጣትና መካፈል ትችላላችሁ ብሏቸዋል ማለት ነው። ዱባይ ብቻ አይደላችሁም ማለት አሁን ለምሳሌ መሄድ የምትፈልጉ ካላችሁ፣ ምክንያቱም የአብርሽና የሩታ አፍቃሪዎች በጣም ኦቨር እንደሆናቸው ያውቃለሁ። ለእነሱ ስትሉ ምንም ማድረግ እንደምትችሉ አያለሁ። ከዚህ በፊት ራሳቸውን እስከ መጉዳት ድረስ የደረሳችሁ ብዙ ልጆች አላችሁ። ስለዚህ ምናልባት ትኬት ቆርጦም የእነሱን ፕሮግራም ለመካፈል ደርሶ የሚመለስም ሰው ሊኖር ይችላል ከዱባይ ውጭ ሆኖ፣ ግን ለእነሱ ሲል ዱባይ ሄዶ ማየት የሚፈልግ ሊኖር ይችላል። እንግዲህ አብርሽም እንዳለው ነው፣ ከካናዳ፣ ከአውስትራሊያ፣ ከጀርመን ሳይቀር መቼ ነው ሰርጋችሁን መምጣት እንፈልጋለን የሚሉኝ አሉ ብሏል። እንግዲህ እኔ ደግሞ የሚመስለኝ አድናቂዎቹ ከዚህ ከአረብ ሀገራት ብቻ ይመስለኝ ነበር። ያው አረብ ሀገራት ሲባል ወደ 35 ናቸው አይደል? ባልሳሳት አረብ ሀገሮች በሙሉ እና ከካናዳ ከአሜሪካ ምናምን ነገር ያሉ አልመሰለኝም። ያው ሶሪ እንግዲህ አላችሁ ለካ እናላችኋለሁ። ትኬታቸውን እየቆረጣችሁ መጥታችሁ መካፈል ትችላላችሁ። እሱ እንግዲህ የቀረው ሰው የለም እንዳለ ተጣርቷል ማለት ነው። እውነት ለመናገር እኔ ራሱ እዛ በሆን ዱባይ በሆን ሊሄድ ይችል ነበረ። ምክንያቱም በቃ ፈታ ነው አይደለ? እረፍት ከሆናችሁ ችግር የለውም። የሚፈቀድላችሁ ከሆነ ሄዳችሁ ፕሮግራማችሁን መካፈል ትችላላችሁ ማለት ነው። እናላችኋለሁ። አብርሽና ሩታ ሰርጋቸው ሳይሆን ቀለበት ነው። ሰርጋቸውን እንግዲህ ወይ በዚሁ ይጠቃለላሉ ወይ ደግሞ ሌላ ሰርግ ሊደግሱ ይችላሉ፣ አይታወቅም። ለማንኛውም ያው ቀለበት ነው ያሉት ማለት ነው። መሄድ የምችሉ ሂዱ፣ ተጠርታችኋል። ጥሪ ደግሞ መከበር አለበት። እስኪ መሄድ የሚችል ኮሜንት ላይ አስቀምጡልኝ። እኔ ዱባይ ነኝ መሄድ ፈልጋለሁ፣ ወይንም ደግሞ ምናምን በቃ መሄድ የምትፈልጉ እና ደግሞ የሚፈቀድላችሁ የወር ፍቃድ ያላችሁ፣ እንደዚሁም ደግሞ የራሳችሁ ውጭ ላይ የምትሰሩ ልጆች ምናምን ነገር ትኖራላችሁ ማለት ነው። እስኪ ካላችሁ እኔ እሄዳለሁ እያላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ግን ያው ታርቀው የድሮ ሳቃቸው ተመልሰው እንደ በፊቱ ፍቅር ስለሆኑ በጣም ደስ ብሎኛል ማለት ነው። እና ንፋስ አይግባ በቃ ስትሄዱም አንድ ላይ